የምንማርበት የትምህርታችን መነሻ አድርገን የምንመለከተው ከእግዚአብሔር ጋር ስትጣሉ እንዳትገኙ በሚል ርዕስ ነው የምንነሳው ዛሬ። እንግዲህ ርዕሱን እንደሰማችሁት ከእግዚአብሔር ጋር ስትጣሉ እንዳትገኙ። ስለዚህ እናንተ የእግዚአብሔር ልጆች ሆይ አስባችሁ የምትናገሩትን አስባችሁ የምትሰሩትን ሁሉ መርምሩ፣ አስተውሉ፣ ራሳችሁን ጠብቁ። ከእግዚአብሔር ጋር ስትጣሉ እንዳትገኙ። ለእግዚአብሔር መልካም ሥራ የሰራችሁ መስሏችሁ እግዚአብሔር የሚያዝንበትን የሚያሳዝነውን ሥራ ሰርታችሁ እንዳትገኙና ከእግዚአብሔር ጋር እንዳትጣሉ ተጠንቀቁ እያለ ነው የሚያስተምረን። እንግዲህ ሁላችንም እኛ ለእግዚአብሔር መልካም ሥራ የምንሰራ ይመስለናል። ግን እግዚአብሔር የሚወድልን ሥራ አለ፣ የማይወድልን ሥራ አለ። የሚወድልንን የማይወድልንን ለይተን እንድናውቅ ነው አእምሮ የተሰጠን፣ አስተዋይ ልቡና የተሰጠን። እንዲህ ነው፣ ሰው የቀረበለትን ሁሉ አይበላም። እንኳን ሰው ይቅርና እንስሳት እንኳ የሚበሉትንና የማይበሉትን ያውቃሉ። ከሚበሉት ከሳሩ ጋር ከገለባው ጋር የገባ ነገር ቢኖር ተፍተው ነው የሚጥሉት እንጂ አይበሉትም። በአፍንጫቸው ያውቃሉ፣ በዓይናቸው ያውቃሉ። በአፋቸው የገባውን አንጓለው ይመልሱታል፣ ይተፉታል እንጂ አይበሉትም። ሰው ደግሞ እንደዚሁ ነው፣ የቀረበለትን ሁሉ አይበላም። ልብላ ካለ የማይበላ ነገር የለም፣ ሁሉም ይበላል። እግዚአብሔር ግን ለእኛ የሚበላውንና የማይበላውን ለይቶ ተናግሮልናል። ይህንንም ሙሴ ጽፎታል። በኦሪት ዘሌዋውያን ምዕራፍ 20 ብንመለከተው የሚበላውንና የማይበላውን ይህንን ብላ፣ ይህንን አትብላ፣ አትብላ ያልኩህን አትብላ፣ አትብላ ያልኩህን ብትበላ ግን ረክሰህ ትገኛለህ እያለ የተናገረው እግዚአብሔር ነው። ይህንን በኦሪት ዘሌዋውያን ላይ እናገኘዋለን። እና የሚበላ ሁሉ የቀረበ ሁሉ አይበላም። የማይበላውን ለይተን የሚበላውን ለይተን እንመገባለን ማለት ነው። እና እንግዲህ የእግዚአብሔር ልጆች አሁን ከእግዚአብሔር ጋር ስንጣላ የምንገኘው እግዚአብሔር የሚወደውንና እግዚአብሔር የማይወደውን ለይተን ስለማናውቅ ነው። አንዳንድ ጊዜም ደግሞ የሚወደውን እና የማይወደውን እያወቅን የማይወደውን ስንሰራ እንገኛለን። የሚወደውን ደግሞ ስራ ደግሞ ላለመስራት ፈቃደኛ ባለመሆን ወደ ኋላ ስንሸሽ ራሳችን ስንደብቅ እንገኛለን። ይሄንን ነው እና ዛሬ የሐዋርያት ሥራ ምዕራፍ 5 ቁጥር 39 ላይ ያለውን ኃይለ ቃል ነው የምንመለከተውና ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ የሚለው ይህን ቃል መነሻ አድርገን ነው ትምህርታችን የምንጀምረው። የሚገርማችሁ ነገር ይህንን ቃል የተናገረው ምሁር ነው፣ የተማረ ነው፣ ሊቅ ነው፣ የዘመኑ ሊቅ ተብሎ የሚታወቅ ሰው ነው። ግን ሐዋርያት አልተናገሩትም። እያችሁት እግዚአብሔር አንዳንድ ጊዜ በሐዋርያት የተነገረውን ብቻ ሳይሆን ሰዎችንም አፋቸውን ጸፍቶ ያናግራቸዋል። እያችሁት ሰዎችንም አፋቸውን ጸፍቶ የሚያናግርበት ጊዜ አለው። አዎ በቀራንዮ አደባባይ ሊሰቅሉት ሲወስዱት አንተ የእስራኤል ንጉሥ ነህን ብሎ ያናገረው ሲመረምረው ግን ውስጡን ያናገረው ማን ነበረ? የእስራኤል ንጉሥ የእስራኤል አምላክ መሆኑን አፉን ጸፍቶ ያናገረው መንፈስ ቅዱስ ነበረ እና
አሁንም እንደዚህ በዘመኑ የነበረውን ሊቅ እግዚአብሔር አፉን ጸፍቶ አናገረው። ምን ብሎ አናገረው ያላችሁ እንደሆነ ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ አለ። ይገርማችኋል። ይህ ሰው በኦሪቱ ዘመን የነበረ ክርስቶስ ወንጌልን ሊያስተምር ወደ ወንጌል አደባባይ እየመጣ ባለበት ጊዜ ከዚያ ቀደም ብሎ ሰዎችን ሞርዶ ያወጣ ነው። እንግዲህ ያ ሰው ካስተማራቸው ሰዎች አንዱ ሐዋርያው ቅዱስ ጳውሎስ፣ ሰማዕቱ ቅዱስ እስጢፋኖስ፣ የአይሁድ አለቃ ቅዱስ ኒቆዲሞስ፣ ከሐዋርያት አንዱ ናትናኤል ይባላሉ። እዚህ ላይ ድምፅ ቀንሽ። እንግዲህ ናትናኤል ማለት የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነው። ጌታችን ኢየሱስ ክርስቶስ ዘአልቦ ጽልሁት ውስተ ልቡ፣ በልቡ ክፋት ተንኮል የሌለበት እውነተኛ እስራኤላዊ ይሄ ነው ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 46 ነው የተናገረለት ሰው ነው፣ የመሰከረለት ሰው ነው ናትናኤልን። እንግዲህ ናትናኤል ማለት እውነተኛ ደግ ሰው ነበረና ወንድሙ ፊልጶስ ወይም ባልንጀራው ፊልጶስ ነቢያት ሁሉ ትንቢት የተናገሩለትን ሙሴ ስለሱ የተናገረለትን ሙሴ ነቢያት ሁሉ ስለሱ የጻፉለትን ኢየሱስን አገኘ ነው ሲል እንዲህ አይነት ሰው በዚች ምድር ይገኛልን ሲለው ለሁሉ ነገር መተህ ተመልከት አለውና ይዞት መጣ። ይዞት ሲመጣ ጌታችን ኢየሱስ ክርስቶስ ምን አለው? ዘአልቦ ጽልሁት ውስተ ልቡ፣ በልቡ ሀኬት ክፋት ተንኮል የሌለበት እውነተኛ እስራኤላዊ ሰው ይሄ ነው አለው። ይገርማችኋል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ጀምረን ያለውን እስከ 52 ያለውን ስንመለከት ይሄን ታሪክ እናገኛለን። እና እንደዚህ ነው መሆን ያለበት። አያችሁት? እነዚህ አሁን ይሄ ናትናኤል ነው። ይሄ ናትናኤል ሐዋርያ ቅዱስ ጳውሎስ፣ ቅዱስ ኒቆዲሞስ፣ ቅዱስ እስጢፋኖስ የእነዚህ መምህራቸው ማን ይባል ነበረ? ገማልያል ይባላል። ገማልያል ማለት በኦሪቱ ዘመን የነበረ ታዋቂ ምሁር ነበረ። ኦሪቱን እንደ ውሃ የጠጣ በጉንጩ ነበር የያዘው። አባቶች ሲናገሩ ከነገበታው የዋጠ ይሉታል። እንግዲህ አንድ የተማረ አንድ ምሁር ሲገኝ በቃ ወንጌሉን ከነገበታው ነው የዋጠው። ገበታው ማለት ይሄ ድጉሳቱ ማለት ነው፣ እንግዲህ ጥርዙ ማለት ነውና እንዲህ አይነት ሰው ነበረ። ታዲያ ያ ሰው ደቀ መዛሙርቶቹ የእሱ ደቀ መዛሙርት ጳውሎስ እንኳን በኋላ ነው የመጣው፣ የክርስቶስን መምጣት አልተረዱም ነበር። ኒቆዲሞስ ራሱ የአይሁድ አለቃ ሆኖ የክርስቶስን ትምህርት ሌሊት እየሄደ ከክርስቶስ ይማር ነበረ እና ትምህርቱ ረቆበት ነው። ገማልያል ካስተማረው ትምህርት ይልቅ የክርስቶስ ትምህርት ተረቆበት ሌሊት እየሄደ ይማር ነበረ እና የገማልያል ደቀ መዝሙር ኒቆዲሞስ በክርስቶስ ሲያምን፣ ኒቆዲሞስ ገና ማንን ይመስል ነበረ? በዘመኑ የነበሩትን ፈሪሳውያንን፣ አይሁድን፣ ሰዱቃውያንን ይመስል ነበረ። ከእነሱ ጋር በማህበር አንድ የነበረ እነሱን ይመሳሰል ነበር እንጂ እውነተኛ ከእግዚአብሔር የተላከ መልእክተኛው መጥቷል ብሎ ክርስቶስን አምኖ ሊጠጋ አልቻለም። እንግዲህ ምሁር ነው፣ አስቡት እንግዲህ የተማረ ምሁር ነው። የሆነ ሆኖ ግን በልቡ ያመነታ ነበር። አያችሁ፣ መቼም የተማረ ሰው እውነቱን እስከሚያውቅ ድረስ ያሰላሰላል ነገሮችን እና ክርስቶስ ወንጌልን አስተምሮ ካረገ በኋላ ለሐዋርያት በሰጣቸው ትእዛዝ መሰረት ዓለምን ዙራቸው አስተምሩ፣
እያሳመናችሁ በአብ በወልድ በመንፈስ ቅዱስ አጥምቃችሁ ደቀ መዛሙርቴ አድርጓቸው ብሎ በሰጣቸው ቃል መሰረት ዓለምን ዙረው ወንጌልን ሲያስተምሩ አይሁድ፣ ፈሪሳውያን፣ ሰዱቃውያን ይቃወሟቸው ነበረ። የክርስቶስ ስም እንዳይጠራ ይፈልጉ ስለነበረ፣ ወንጌል እንዳይሰበክ ይፈልጉ ስለነበረ፣ ወንጌልን ሲናገሩ ክርስቶስን ሲያነሱ ሁሉም ጠላታቸው ነበረና እያሰሩ እየገረፉ መከራ ሰቃይ እያሳዩአቸው ነበረና በዚያን ጊዜ ምን አለ ይሄ ሰው አሁን ስሙን የጠራውላችሁ ሰው ማለት ነው። ምን አላቸው? እንዲህ አለ ለሐዋርያት። እስቲ ከቁጥር 33 ላይ ጀምረን እንመልከተው ይሄን ኃይለ ቃል። እነርሱም ይህን ሲሰሙ በጣም ተቆጡና አለ ሊገሏቸው አሰቡ። ማንን? ሐዋርያትን። ለምን? ክርስቶስን ስለሰበኩ ስለ ክርስቶስ ምስክር ስለሆኑ ሊገሏቸው አሰቡ አለ። ነገር ግን በአሕዛብ ሁሉ ዘንድ የከበረ የሕግ መምህር አለ። በአሕዛብ መካከል የታወቀ የከበረ መምህር ገማልያል የሚሉት አንድ ፈሪሳዊ ሰው ነበረ አለ። ገማልያል በሸንጎ ማለት በስብሰባ ላይ ተቀምጦ ነበረ እና ተነስቶ እንዲህ አላቸው፣ እናንተ የእስራኤል ወገኖች ሆይ አለ፣ እነዚህን ሐዋርያትን ጥቂት እልፍ አድርጓቸው፣ ፈቀቅ አድርጓቸውም አለ። እንግዲህ የሚናገረውን እንዳይሰሙት ነው። አያችሁት? መቼም እንግዲህ የማያምኑትን ሰው ምክር አያካፍሉትም፣ ምስጢር አያካፍሉትም። አሁን ለሐዋርያት መወገን አልቻለም ነበር። ወገናዊነቱ ከማን ጋር ነበረ? ከፈሪሳውያን ጋር ነበር የነበረው። አያችሁ፣ በክርስቶስ ላይ እምነት አልነበረውም። ክርስቶስ እያለ በክርስቶስ አላመነም፣ አልቀረበውም። ሐዋርያትም እያስተማሩ ባለበት ዘመን ገና ነበር ይሄ ሰውዬ። የእሱ ሰዎች ግን እነ ናትናኤል፣ እነ ኒቆዲሞስ፣ እነ እስጢፋኖስ በክርስቶስ አምነዋል። ከሱ ተምረው ከሱ የተማሩት ሰዎች በክርስቶስ አምነዋል። መምህራቸው ግን ገና ነበር። ይገርማቸዋል። ግን እግዚአብሔር ለዘላለም አልፈረደበትም። በመጨረሻ ዘመኑ እንደ ደቀ መዛሙርቶቹ አስቀድሞ አላመነበትም፣ ምስክር አልሆነም እንጂ በኋላስ ሐዋርያት ዙረው ባስተማሩት ትምህርት አምኖ ያው እግዚአብሔር ተቀብሎታል ሰውየውን። እና ይገርማችኋል እናንተ ሰዎች እነዚህን ሐዋርያትን ትንሽ እልፍ አድርጓቸው አለ። አርቋቸው አለ። አራቋቸው። ሐዋርያትን እልፍ ካረጓቸው በኋላ ምን አደረገ? ምን አለ? እንዲህ አለ፣ የእስራኤል ልጆች ሆይ፣ ለእስራኤል ሁሉ እንዲህ ብሎ አዘዛቸው፣ እናንተ የእስራኤል ልጆች ሆይ ስለ እነዚህ ሰዎች ምን ማድረግ እንዳለባችሁ ለራሳችሁ ተጠንቀቁ አላቸው። አያችሁ፣ ለራሳችሁ ምን አለ? ተጠንቀቁ። ትምህርታቸው እየሳበው መጣ፣ እውቀታቸው እየሳበው መጣ። እናንተ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች የምታደርጉትን ነገር እወቁ፣ እያሰባችሁ ተናገሩ፣ እያሰባችሁ ስሩ፣ ተጠንቀቁ። እንደምታውቁት አለ ከዚህ በፊት ዳኬዎስ የተባለ ሰው እኔ ዋና ነኝ፣ ኃይለኛ ነኝ ብሎ ተነስቶ ነበር። አያችሁ፣ ተነስቶ ነበር። 400 ጭፍራ አስከትሎ ምድርን እንዴት እንደበጠበጣት፣ ሰውን ሁሉ እንዴት እንዳወከው ታውቃላችሁ። አዎ ታውቃላችሁ። ግን ያ ሰው ያ ቴዎዳስ ነው። ያ ቴዎዳስ ሰው 4 ጭፍራ ይዞ ተነስቶ ዓለምን እንደበጠበጣት የሰው ልጅ እንደታወከ ታውቃላችሁ። ግን ከእግዚአብሔር አልነበረምና ያ ቴዎዳስ ጠፋ፣ ጭፍራዎቹም ተበተኑ። እንደገና ከሱ በኋላ ይሁዳ የተባለ ሰው ተነሳ። አያችሁ፣ ከሱ በኋላ ይሁዳ ዘገሊላ የተባለ ሰው እንደሱ ኃይለኛ ነው ብሎ ተነሳ። ብዙ ሰው አስከተለ፣ ብዙ ጭፍራ ነበረው።
በእነዚህ በሁለቱ ሰዎች ዓለም ተበጥብጣ ታውካ ነበር፣ ተረብሻ ነበር። ቴዎዳስም ይሁዳም ከእግዚአብሔር የተላኩ አልነበሩም እና ሁለቱም ጠፉ፣ ጭፍራዎቻቸውም ጠፋ። አያችሁ። አሁን ደግሞ እነዚህ ሰዎች ተነስተዋል። ክርስቶስን አምላክ ነው እያሉ ይሰብካሉ። ዓለምን ዙረው ወንጌልን እያስፋፉ ነው። ምናልባት እነዚህ ሰዎች ከእግዚአብሔር ከሆኑ አለ ልታጠፏቸው አትችሉም፣ እናንተ ግን ልትጠፉ ትችላላችሁ። ከእግዚአብሔር የሆነውን ነገር ማጥፋት አይቻልምና ተጠንቀቁ አለ። ከእግዚአብሔር ካልሆኑ አለ እንደ ቴዎዳስና እንደ ይሁዳ ይጠፋሉ፣ በእነሱ ያመነም ሁሉ ይጠፋል። አሁን እኒህ ሰዎች ህዝቡን ስበውታል፣ ህዝቡን አቅርበውታል። ሁሉም በእነሱ አምኗል። የክርስቶስ ደቀ መዛሙርት እንደመሆናቸው መጠን ክርስቶስን እየሰበኩ ነው፣ እየመሰከሩ ነው፣ ወንጌልን እያስተማሩ ነው። አሁን 8,000 ህዝብ ተከትሏቸዋል። እነዚያ 400 ጭፍራ ተከታይ አግኝተው ዓለምን እንደበጠበጧት ሳይሆን እኒህ ደግሞ 8,000 ህዝብ ተከትሏቸዋል፣ አምኗቸዋል። ስለዚህ ነገር እናንተ በእነዚህ ሰዎች ላይ የምትሰሩትን ስራ እያሰባችሁ ስሩ። ከእግዚአብሔር ከሆኑ ማንም ሊያጠፋቸው አይችልም። ከእግዚአብሔር የሆነውን ሁሉ ማጥፋት አይቻልም። ከእግዚአብሔር የሆነውን ለማጥፋት ስታስቡ እናንተ ትጠፋላችሁ፣ ታልቃላችሁ እንጂ የእግዚአብሔርን ማጥፋት አይቻልም። ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ አላቸው። ይሄ የሚገርም አነጋገር ነው። እንግዲህ ገና በእምነት ውስጥ የሌለ ሰው ሳያምን ክርስቶስን ለመስበክ ቁርጠኛ ሳይሆን የፈሪሳውያን የአይሁድ የሰዱቃውያን ማህበርተኛ ሆኖ በማህበራዊ ኑሮ ከነሱ ጋር አንድ ሆኖ እያለ ይህንን አናገረው። ማን አናገረው? መንፈስ ቅዱስ እግዚአብሔር አናገረው። ይሁንላችሁ ያን ጊዜ ጳውሎስ ራሱ ገና አላመነም ነበረ። ይገርማችኋል። ጳውሎስ ራሱ ገና አላመነም። የእሱ ደቀ መዝሙር ጳውሎስ ነው እንግዲህ እንደ ድንጋይ ፈልጦ ያወጣቸው። ጳውሎስ ታውቃላችሁ ምሁር ነው። እስጢፋኖስም ምሁር ነው። ሁሉም ሊቃውንት ናቸው። እነ ኒቆዲሞስ፣ እነ እስጢፋኖስ፣ እነ ናትናኤል ሐዋርያ ነው። ከሐዋርያት 12 አንዱ 12ኛ ሐዋርያ ነው። እና ከእግዚአብሔር ጋር ስትጣሉ እንዳትገኙ ራሳችሁን ጠብቁ፣ ተጠንቀቁ። በልባችሁ አስባችሁ በአንደበታችሁ ከምትናገሩት ነገር፣ በልባችሁ አስባችሁ በእጃችሁ ከምትሰሩት ነገር ሁሉ ራሳችሁን ጠብቁ፣ ተጠንቀቁ አለ። ይኸውላችሁ የእግዚአብሔር ልጆች እንግዲህ በዚህ ዓለም እስካለን ድረስ እግዚአብሔር በሞት እስከሚጠራን ድረስ እየሰራን ያለነው ልባችን ያሰበውን እንጂ እግዚአብሔር ያሰበውን አይደለም። አያችሁ፣ እግዚአብሔር ያሰበውን ስራ የምንሰራ ብንሆን ኖሮ ችግር ውስጥ ባልወደቅን ነበረ። ይህም ዛሬ የምናየው መከራ ባልመጣብን ነበረ። አያችሁ፣ እየሰራን ያለነው ልባችን ያሰበውን ነው። የምንኖረውም ደግሞ እንደ ራሳችን ፍላጎትና ፈቃድ እንጂ እንደ እግዚአብሔር ፈቃድ የኖርንበት ጊዜ የለም። ብቻ ግን ስለሚቸግረን ስለሚጨንቀን እግዚአብሔርን እንጠራዋለን። እግዚኦ እግዚኦ እንለዋለን፣ እንለምነዋለን። እሱ ደግሞ ልባችን እንጂ አፋችን አይመለከትም። አያችሁ፣ ምክንያቱም እንኳን እኛ በስሙ የምናምነው አይደለም ሲጨንቃቸው አሕዛብም እግዚኦ እግዚኦ ይሉታል፣ ይለምኑታል፣ ያንጋጣሉ፣ ላያምኑበት ይለምኑታል። አያችሁ፣ እኛ ግን ልጆች ነን። አዎ ልጅ ነን ብለን አምነን በስሙ ተጠርተናል። ስለዚህ በልባችን የምናስበው ሐሳብ ሁሉ፣ በተግባር የምናሳየው ተግባር ሁሉ እግዚአብሔርን የሚያስደስት አይደለም፣ የሚያሳዝን ነው። ለምሳሌ በልባችን ምን እናስባለን፣ በተግባርስ ምን እንሰራለን ብለን ያሰብን እንደሆነ በልባችን የምናስበው የሥጋ ፍቅር ነው። አያችሁ፣ የሥጋ ፍቅር ባልንጀራህን እንደ ራስህ አድርገህ ውደድ የሚለውን ሳይሆን የምንፈልገው የምንወደው ሥጋዊ ፍቅር፣ ኃላፊ ነገር፣ በሥጋ ለመርከስ
እንግዲህ የርኩሰት ስራ የዝሙት ስራ ነው ልባችን የሚያስበው። ወንዱም ይሁን ሴቱ በተለይ በወጣትነት እድሜው ያለ ሁሉ የሚመለከተው ለዚያ ለዝሙት የምትሆነውን ለዝሙት የሚሆናትን ነው የምታስበው ነው የሚያስበው። ሌትም ሆነ ይቅን ቀን የምናስበው ይህንን ነው። ይህን ደግሞ አስበን እንሰራዋለን፣ እናደርገዋለን፣ ሳንሰራው አናልፍም። አሁን ይሄ ስራ እግዚአብሔርን የሚያስደስተው አይደለም። ይሄ ደግሞ እግዚአብሔርን የሚያሳዝንና እኛና እግዚአብሔር የምንጣላበት ስራ ነው። አያችሁ፣ በተግባር የምናሳየውም ደግሞ ይህንን የረከሰውን ስራ ነው። በተግባር በልባችን ክፉ አስበን በተግባር እንሰራዋለን። ሰውን መግፋት፣ ሰውን መጥላል፣ በሰው ላይ ክፉ ነገር ማድረግ፣ ሰውን ማሳዘን፣ ይህን ነው የምንሰራው። በልባችን ምን አለ? የገንዘብ ፍቅር አለ። በጣም አጥምዶ የያዘን ቢኖር የገንዘብ ፍቅር ነው። የገንዘብ ፍቅር በጣም አጥምዶ ስለያዘን ገንዘብ የሚገኝበትን መንገድ ነው እንጂ የምንመለከተው እግዚአብሔር የሚገኝበትን መንገድ አናስብም። አያችሁ፣ ገንዘብ የሚገኘው ሰርቆ ከሆነ ቀምቶ ከሆነ ገድሎ ከሆነ የሚገኘው እንግዲህ ያንን መግደል፣ ያንን መስረቅ፣ ያንን መቀማት ነው የምናስበው። ይህንን ይዘን ይህንን እያሰብን እግዚአብሔርን መያዝ አይቻልም። አያችሁት? ዛሬ ሁሉም ከላይ እስከታች ያለ ሁሉ በገንዘብ ፍቅር የተጠመደ ነው። በልባችን የምናስበው ስልጣን ነው። አያችሁት? ስልጣንን ለማግኘት ምን ማድረግ እንዳለብን እናውቃለን። አያችሁት? በገንዘብ የማይገባ ስልጣን ላይ ከእግዚአብሔር ፈቃድ ያልሆነ ስልጣን ይመጣል። ስልጣኑን የያዝነው ዕለት ደግሞ ስራ አንሰራበትም። የምንሰራበት ጥፋትን ነው፣ አናልማበትም። ከእግዚአብሔር የሆነ ስልጣን፣ ከእግዚአብሔር የተሰጠ ስልጣን የወደቁትን ሰዎችን ሲያነሳ፣ ሀገርን ሲያለማ ነው የሚታየው። ከእግዚአብሔር ያልሆነ ግን አገርን ሲያወድም፣ ሰውን ሲያሳዝን፣ ሰውን ለሞት ሲዳረግ ነው የሚታየው። እኛ ደግሞ የምናስበው የምንመኝ ይሄንን ነው። ታዲያ በዚህ መንገድ እየሄድን እግዚአብሔርን አናገኘውም። እግዚአብሔር ደግሞ ለእኛ አይለመነንም። ይሄን አስቡት፣ ተመልከቱና እና የእግዚአብሔር ልጆች እንግዲህ ከእግዚአብሔር ጋር ስትጣሉ እንዳትገኙ ማለት አስበን የምንሰራውን ስራ ልንመረምረው ያስፈልጋል። ይሄንን ስራችንን ሰው ይወድልኛል፣ እግዚአብሔር ይወድልኛል? አዎ፣ እግዚአብሔር የማይወደውን ስራ ሰው ሊወድልን ይችል ይሆናል። አያችሁት? ግን ሰው ስለወደደልን እግዚአብሔር ይወድልናል ማለት አይደለም። እንግዲህ እና የእግዚአብሔር ልጆች ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትገኙ ያለው በጊዜው እንግዲህ ለሐዋርያት መሰናክል ነበሩ፣ ለወንጌል እንቅፋት ነበሩ። የክርስቶስም እንዳይጠራ ለዚያ መሰናክል ወጥመድ ነበሩ። አሁንም ይሄ ነገር ያለ ነው። ክርስቶስ እንዳይሰበክ የማይወዱ ብዙዎች ናቸው። ለወንጌል እንቅፋት የሆኑት ብዙዎች ናቸው። እውነት ነገር ሲነገር የማይወዱ ጻድቃንን፣ ሰማዕታትን፣ ነቢያትን፣ ሐዋርያትን፣ ቅዱሳንን እግዚአብሔር ያከበራቸውን ማክበር ግዴታ አለብን። አያችሁት? በዚህ ዓለም እንኳ አንድ ታላቅ ባለስልጣን ወይም አንድ መንግስት ወዶ ፈቅዶ የሾመውን ሰው መንግስት የወደደውን የማንወድ ከሆነ እሰይ አንባልም። ቅጣት አለ። መንግስት ያከበረውን መንግስት የወደደውን ሳንወድ በግድም ቢሆን መውደድ አለብን። ይኸውላችሁ ታዲያ ሰው የዚህ ዓለም መንግስት ያከበረውን የዚህ ዓለም መንግስት የሾመውን እሰይ ብለን ወደን ፈቅደን የማንቀበል ከሆነ በዚህ ምክንያት ደግሞ መንግስት ለእያንዳንዳችን ቅጣት የሚያመጣ ከሆነ ታዲያ እግዚአብሔርማ መርጦ የሾማቸውን ሰዎች አለማክበር፣ የእነሱን ቃል አለመስማት ምን ያህል እንደሚያመጣብን እናውቃለን ወይ? አናውቅም እኮ። ይሄ ነው አያችሁ፣ አሁን ያለው ነቢያትንም ይወቅስ አለ፣ ሐዋርያትን የሚነቅፍ አለ፣ ሰማዕታትን የሚነቅፍ አለ፣
ጻድቃንን የሚነቅፍ አለ። የሚገርመው ነገር እነሱ ሲሆኑ ሰማይና ምድር የዘረጋውን ሰውና መላእክትን የፈጠረውን አምላክ ሰው ስለመሆኑ የማያምኑበት የሚነቅፉት አምላክ አይደለም የሚሉት ብዙዎች ናቸው። ይልቁንም ደግሞ ማደሪያ የሆነችውን ያስገኘችውን ሰማይ ምድር ሊሸከሙት የማይችሉትን የተሸከመች 3 ዓመት ያጠባች እናት አይደለችም ተብላ እንደ ሰው ዝቅ አድርገው ሲመለከቷት ታያላችሁ። ታዲያ ይሄንን እየተናገሩ እግዚአብሔር አለን የሚሉ ሰዎች ብዙዎች ናቸው። ልክ እንደቀደሙት የቀደሙት ሰዎች እኛስ የአብርሃም ልጅ ነን የአብርሃም ነን፣ ስለዚህ እግዚአብሔር አለን ይሉ ነበረ። ክርስቶስም ሲነቅፋቸው ታዲያ አብርሃምስ አባታችሁ ቢሆን ኑሮ የአብርሃምን ስራ በሰራችሁ ነበረ። አባታችሁ አብርሃም መሆኑ ማንም አይክድም። አዎ አባታችሁ አብርሃም ነው። ግን አባታችሁ አብርሃም እንደናንተ ያለ ሰው አልነበረም። ፈጣሪውን እግዚአብሔርን የሚያውቅ ነበረ። እንደናንተ ነፍሰ ገዳይ አልነበረም። እንደናንተ ነፍሰ በላ አልነበረም። እንደናንተ ጣዖት አምላኪ አልነበረም የእናንተ አባት። የእናንተ አባት ግን ዲያብሎስ ነው። የዲያብሎስን ስራ ትሰራላችሁና አባታችሁ አብርሃም ሳይሆን ዲያብሎስ ነው ብሏቸዋል። ስለዚህ የአባታችሁን የዲያብሎስን ግብር ትፈጽማላችሁ ብሎ ነው ክርስቶስ የተናገራቸው። ስለዚህ እኛ ሁላችን ያለምንም ጥርጥር የእግዚአብሔር ልጆች ነን። ይሄ የማይካድ ነገር ነው። ግን የእግዚአብሔር ልጆች ነን ብለን የእግዚአብሔርን ፈቃድ ነው ወይ የምንፈጽመው? እግዚአብሔር እርስ በርሳችን እንድንያያዝ፣ እንድንጠላላ፣ እንድንገዳደል፣ አንዳችን በአንዳችን ላይ ሰይፍ ጎራዴ ይዘን እንድንነሳ ይወዳሉ እግዚአብሔር። እኔ እንደወደድኳችሁ ሁሉ እናንተም እርስ በርሳችሁ እንድትዋደዱ ይህችን ትእዛዝ ሰጥቻችኋለሁ። ትእዛዜ ይህች ናት። ከዚህ ውጭ ሌላ አላዛችሁም። እርስ በርሳችሁ እንድትዋደዱ ነው ያለው። ይገርማችኋል። ታዲያ አሁን ይሄ ነገር አለ ወይ? እንኳን ሌላው ይቅርና በአንድ ቤተሰብ ውስጥ ፍቅር አለ ወይ? በባልና በሚስት በእናትና በልጅ መካከል በወንድምና በእህት መካከል ፍቅር አለ ወይ ሲባል ደግሞ የለም። ታዲያ ይሄ ተይዞ ክርስትና አለኝ ማለት ይቻላል ወይ? አይኖርም እኮ። ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትገኙ፣ እግዚአብሔር የማይወደውን ሐሳብ እያመነጫችሁ፣ እግዚአብሔር የማይወደውን ስራ እየሰራችሁ የእግዚአብሔር ነን ብትሉ አይሆንም። እነዚያ ሰዎች እኛ የእግዚአብሔር ነን ነበር የሚሉት። እነማን? ሐዋርያትን ሲያሳድዱ፣ ሐዋርያትን ሲያስሩ፣ ሲገርፉ የነበሩት ሁሉ እኛ የእግዚአብሔር ነን ነበር የሚሉት። ሐዋርያ ቅዱስ ጳውሎስ እንኳን ወደዚህ አምኖ እስከሚገባ ድረስ እኔ የእግዚአብሔር ነኝ ብሎ ነበረ። ቤተ ክርስቲያንን ሲያሳድድ፣ ምዕመናንን ሲያሳድድ የነበረው እኔ የእግዚአብሔር ነኝ ብሎ ነበረ። እንግዲህ ምሁር ነው። ያ ምሁር የእግዚአብሔር መሆኑን ያውቃል እንጂ እግዚአብሔር የሚወደውን ነገር ግን አያውቅም ነበረ። ጳውሎስን ያህል ትልቅ ምሁር ግን እግዚአብሔር ለራሱ ያዘጋጀው ምርጥ ዕቃ ስለነበረ ክርስቶስ ካረገ ከ8 ዓመት በኋላ ነው እንግዲህ ወደ ደማስቆ ሲሄድ በመንገድ ላይ ከሰማይ መብረቅ ወርዶ በአናቱ ሲገባ ዓይኑ ሲታወር ያን ጊዜ ነው ጳውሎስ ሰይፉን ብትረግጠው አንተን ይብስሃል እንጂ ሰይፉ አይጎዳም አለው። አንተ ማነህ ሲለው እኔማ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አያችሁት? የናዝሬቱ ኢየሱስ ነኝ አንተ የምታሳደኝ አለው። አሁንም ተነስና እኔ ወደማዝህ ሂድ ትድናለህ አለው። በዛች ቃል መሰረት ወደሚድንበት ሄደ፣ ዳነ። ከዛችን ሰዓት ጀምሮ ግን ምን ሆነ? ሐዋርያ ሆነ። የማን ሐዋርያ? የክርስቶስ 13ኛ ሐዋርያ ሆነ። ሐዋርያት 12 ናቸው። 13ኛ ሆነ ከ8 ዓመት በኋላ ማለት ነው። እንግዲህ አስቡት። ከዚያ በፊት ግን እግዚአብሔር የሚወደውን ስራ እሰራለሁ እያለ የእግዚአብሔርን ሕንፃ እያፈረሰ እግዚአብሔር እየተቃወመ ይኖር ነበረ። አሁንም እኛ ክርስቲያን ነን፣ እኛ የእግዚአብሔር ነን እያልን እናስባለን እንጂ
እንደ እግዚአብሔር ልጆች እንደ ክርስቲያኖች የምንሰራው ስራ ሁሉ እግዚአብሔርን ደስ የሚያሰኝ ስራ አይደለም። አያችሁ፣ ሰውን እየገፉ ኃጢአትን እየፈጸሙ ራስን ለኃጢአት እያስገዙ የሰውን ገንዘብ እየነጠቁ ያላግባብ በስልጣን እየተጠቀሙ ስልጣን በገንዘብ እየተገዛ አሁን እኮ ምድራዊ ስልጣን ሳይሆን ሰማያዊ ስልጣንን በገንዘብ እየተገዛ ነው ያለው። አያችሁ፣ ምድራዊ ስልጣንስ ምድራዊ ነው። ሰማያዊ ስልጣን ግን ክህነት ነው። ክህነት አያችሁ፣ ክህነት በራሱ እግዚአብሔር ለሰጠው ነው እንጂ በገንዘብ የሚገዛ ስልጣን አልነበረም። አሁን ይሄ ሁሉ ተደርጓል። ታዲያ በእንዲህ የመጣው ስልጣን ምን ይሆናል? ህዝብን የሚንድ፣ ሀገርን የሚያፈርስ፣ ሰውና ሰውን የሚያለያይ፣ ነፍስና ስጋን የሚለያይ ሰይፍ እንዳለ ሁሉ እንደ ሰይፍ ሰውና እግዚአብሔርን የሚያለያይ ይሆናል። ስለዚህ የምንሰራቸው የምናስባቸው ስራዎቻችን ሁሉ እግዚአብሔር ይወዳቸዋል አይወዳቸውም፣ ሰውስ ይደሰትበታል አይደሰትበትም ብለን አዋቂ ሆነን ሳለ እንደ አላዋቂ ብንሆን ለኛ ይመረጣል። አያችሁ፣ አዋቂ ሆነን ሳለ እንደ አላዋቂ ሆነን ዝቅ ብንል ምናልባት አውቃለሁ ስል አላዋቂ ሁኜ ብገኝስ ብለን እንደ አላዋቂ ዝቅ ብንል ይሄ ትልቅ ምሁርነት ነው፣ ሊቅነት ነው። ግን አውቃለሁ በመንጠራራቱ ግን ዕዳ ነው የሚሆንብን። በዚህ ብዙዎቹ ጠፍተዋል። አሁን አውቃለሁ የሚለው ብዙ ነው። ሳይደክም ሳይማር ሳይገባው ጥፋቱን እውነቱን ለይቶ ሳያውቅ ግን አውቃለሁ ባዩ ብዙ ነው። እግዚአብሔር የሚያዝንበት ነገር ቢኖር ይሄ ነው። ይገርማችኋል። ስለዚህ መቼም ሁላችንም እናውቃለን እንጂ አናውቅም የሚለውን ነገር አናውቅም። ትልቁ ነገር እውቀታችን፣ ትልቁ እውቀታችን አለማወቃችን ብናውቅ ኑሮ ለእኛ የሚጠቅመን ትልቁ እውቀት ይሄ ነበር። አለማወቃችንን ብቻ እንወቅ። ይኸውላችሁ ታዲያ አዋቂ ብንሆን ዛሬ ኃጢአትን እንሰራ ነበር እንዴ? ሰውን እናሳዝን ነበር እንዴ? ሰውን እንሰርብ ነበር እንዴ? የሰው ገንዘብ እንቀማ እንዘርፍ ነበር እንዴ? በላይ እስቲ ያስቡት። የሚሰራውን ስራ ታያላችሁ። ዓለም ያለችበትን አሁን ዓለም በምንድን ነው እየጠፋች ያለችው? አሁን እኮ ዓለምን እያጠፋት ያለው ሰው እንጂ ከሰማይ የወረደ መልአክ አይደለም። አያችሁ፣ ሰው ህፃናት ቀን በግ ከብት ሲጠብቁ ቤት እንሰራለን እያሉ ድንጋይ እየሰበሰቡ ሲያንጡ ይውላሉ። ማታ ሲበተኑ ሲሄዱ ያንን የዋሉበትን አፈርሰው ብትንትን አድርገው ይሄዳሉ። ከመህንፃ ደቂቅ የሚያሰኘው ይሄ ነው። እንደ ልጆች ህንፃ ዛሬ እንደ ልጆች ሰውንም አገርንም እያወደመ ያለው ማን ነው ብላችሁ ብታዩ ሰው ነው። ከምን የተነሳ ነው ካላችሁ እንግዲህ ካለማወቁ የተነሳ ነው። እንግዲህ በእሱ ዘንድ ተምሯል፣ አውቋል። ታዲያ ጥፋት ባልተማረ በማያውቅ ልማት በተማረ በሚያውቅ ሰው ነበረ የሚታየው። አላዋቂው ሲያጠፋ ስላልተማረ ተብሎ እንዲማር እንዳውቅ ይነገረዋል፣ ያስተምሩታል። አዋቂውን ሲያጠፋ ብታውስ ማን ይመክረዋል? እንግዲህ ያ ያልተማረው ሰው ከፍ ብሎ እሱን አያስተምር አይመክር። አያችሁ፣ አባት ቢያጠፋ የተማረ ሰው አባት ነው። በትምህርቱ በእውቀቱ የላቀ ስለሆነ አባት ነው። አባት ቢያጠፋ ልጅ አባቱን አይመክርም። አባት ግን ልጁን ይመክራል። ይኸውላችሁ ያ የተማረ አዋቂው ሲያጠፋ እንዳይመከር ምሁር ነው፣ የበላይ ነው፣ ሊቅ ነው። ማን ይመክረዋል? እያችሁ ያለውን አለማወቅ ይህንን ማሰብ ያስፈልጋል። ስለዚህ እኛ እያንዳንዳችን እግዚአብሔር በዘመናችን በሰዓታችን በጊዜያችን በሰላም በጤና በፍቅር በበረከት በረድኤት እንዲጎበኘን ከሆነ የምንፈልገው እውቀት አለኝ ኃይል አለኝ ጥበብ አለኝ ብለን በዚህ ተመክተን የማይገባ ስራ ሰርተን ከእግዚአብሔር ጋር ተጣልተን መኖር እንደማይቻለን አውቀን እውቀትን ጥበብን ለእግዚአብሔር ሰጥተን አላዋቂነትን ገንዘብ አድርገን እንደ አላዋቂ ዝቅ ብለን ብንኖር እግዚአብሔር ከኛ ጋር ይኖራል። ከሱ ጋር አንጣላም አንላተምም ማለት ነው።
ለዚህ ነው እንግዲህ ያ ምሁር እነዚህ አዋቂዎች ነን፣ ከኛ በላይ አዋቂ የለም፣ ከኛ በላይ ምሁር የለም፣ ክርስቶስን ማን አስተማረው፣ ከኛ የበለጠ ምሁር ማን አለ እያሉ ሲከራከሩት የነበሩት ለሚጠይቃቸው ጥያቄ መልስ እንኳን መስጠት የሚቸግራቸው ላቀረቡት ጥያቄ ሲመልስላቸው የሚጨንቃቸው ሰዎች ብዙ የገዘፉ ሊቃውንት ነበሩ። ግን ሊቃውንት ብቻ ሆነው ቀሩ። አያቸው፣ ከነ ገማልያል የበለጠ ሊቅ አልነበረም። በእሱ ዘመን የነበረ ፈሪሳዊ ሁሉ ሊቅ ነው። ግን ስማቸው ሊቃውንት ብቻ ሆኖ ቀረ እንጂ እግዚአብሔርን እንደ ሊቃውንትናቸው አላወቁትም፣ አልተማሩትም፣ አልሰብኩትም። ስለዚህ እኛም እውቀት አለን፣ ጥበብ አለን፣ ኃይል አለን፣ ገንዘብ አለን እንላለን። ይሄ ሁሉ ግን ገንዘብ የእግዚአብሔር ገንዘብ እንደሆነ አልተማርንም፣ አላወቅንም። በጉልበቱ የሚመካው ብዙ ነው። በገንዘቡ የሚመካው ብዙ ነው። በውበቱ የሚመካው ብዙ ነው። የሚያሳዝን ነገር ጤዛ ሌሊቱን ጤዛ ያድራል በሳሩ ላይ በቅጠሉ ላይ ጠዋት ሲነሱ ተረፍርፎና ጤዛውን ያለመልመዋል። ቆይቶ ግን ያ ጤዛ ሲረግፍ ይታያል። እንደ ጤዛ የሚረግፍ ውበት ይዞ በውበት የሚመካ አለ። እንደ ጤዛ የሚረግፍ የሚጠፋ ገንዘብ አግኝቶ በገንዘብ የሚመካ አለ። ነገ ሲነሳ ያ ገንዘብ ከተቀመጠበት ጠፍቶ ሲያገኘው ይገርማቸዋል። እንደዚህ ባለ ገንዘብ ይመካል። ጉልበትም ሁሉም ይጠፋሉ። ትምክህት ለማንም አይጠቅምም። ብትመኩ የሚያምርባችሁ ትምክህት ቢኖር አምላካችሁን እግዚአብሔርን በማወቃችሁ ብቻ ተመኩ። በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ በኃይልህ፣ በጥበብህ፣ በእውቀትህ፣ በብልጽግናህ፣ በስልጣንህ ሁሉ አትመካ። እውቀት ካለህ ሁሉን መስጠት በሚችል ሁሉን መንሳት በሚችል በእኔ በአምላክህ በእግዚአብሔር ተመካ። አንተን የሚያስመካህ እኔን አምላክህን እግዚአብሔርን ማወቅ ብቻ ያስመካሃል። አዎ እኔን ስታውቅ ክፉ አታደርግም፣ ክፉ አትሰራም፣ በምንም ነገር አትመካም። መንሳትና መስጠት የሚችለው እግዚአብሔር ነውና ዛሬ ቢሰጠኝ ነገ ይነሳኛል ካልወደደ ካልፈለገ። የሌለህም ደግሞ መስጠት የሚችለው ማንሳት የሚቻለው እግዚአብሔር ነው። ዛሬ ባይኖረኝም ዛሬ በወርቅም ነገ ያነሳኛ ብለህ እመን። ይላችሁ እንግዲህ በእግዚአብሔር ልናምን ያስፈልጋል። ታዲያ ልደቱንማ ማን ካደ? ያውቅ የለ እናውቅ የለ ተምረን የለም እንዴ? ለማን ተወለደ? ለእኛ። ለራሱ አልተወለደም እኮ። ለራሱ ሰው መሆን አላስፈልገውም እኮ። ይህን ታውቃላችሁ። ሰው መሆኑን ፈልጎ ሳይሆን የተወለደው እኛን ለማዳን ሲፈልግ ሰው መሆን እንዳለበት አሰበ። ምክንያቱም ይሄ ዓለም በአይን የማይታይ አምላክ ስለማያምን፣ ስለዚህ ራሳቸውን ሁኜ ልገለጥላቸው ብሎ አሰበ። ሰው ሆኖ ተገለጠ። ሰው ሆኖ ተገልጦ ግን የሰውነትን ስራ ከኃጢአት በስተቀር ሲሰራ አየ። ሙት አነሳልን፣ እጉር ያበራልን፣ ድውይ ፈወሰልን፣ ሲቀጠቅጠን የነበረው ዲያብሎስን ከኛ አስወገደልን። ይህን አሳየን። ይህ ሁሉ አይተን እንድናምን ነበረ። ይህን ሁሉ አይተን ይልቁንም እኛማ ቅዱስ ሥጋውን ክቡር ደሙን ተቀብለን በስሙ አምነን ተጠምቀን ልጆች ሆነን እኮ ነው ኃጢአቱን የምንሰራው። ስንዋሽ፣ ስንቀጥፍ፣ ሐሰት ስንናገር፣ ጉቦ ስንቀበል፣ በስጋችን ስናድፍ፣ ስንጎድፍ፣ የአደፍ ልጆች ስንሆን በእውነት አደፍ የራስ አደፍ እንኳን ለራስ እንዴት እንደሚያጸይፍ ታውቃላችሁ፣ ያስታውቃል። አያችሁት? አደፍ ይሄ ሁሉ ኃጢአት አደፍ እኮ ነው። አደፍ ኃጢአት ምን ያህል እንደሚጥመን ታውቃላችሁ። ታዲያ ይሄንን ይዘን እኮ ነው እኛ ቅጥፈታችን ከአንገት በላይ ነው። ምላሳችን ቀልጣፋ ነው። ዓይናችን የማያየው፣ ጆሮአችን የማይሰማው፣ አንደበታችን የማይናገረው፣ እጃችን የማይገባበት ነገር የለም። አያችሁት? እግዚአብሔር እጃችንን ወደ ምጽዋት ዘርግተናል። ጆሮአችንን ቃሉን ለመስማት አዘንብለናል። ዓይናችንስ ወደ ወንጌሉን ለማንበብ ለመመርመር አስቧል። አንደበታችንስ ወደ ጸሎት አስቧል። እየጸለይን የምናስበው ዝርፊያውን፣ ቅሚያውን፣ ግድያውን ነው። የዚህን ዓለም ተላ ደስታ ነው። አባታችን ሆይ የምትለዋን እንኳን ጸሎት እስከምንጸልይ ድረስ አያደርሰንም ክፉ ስራ ለማሰብ።
ይገርማቸዋል። አንድ ሰው ምን አልመሰላችሁ? አቡነ ዘበሰማያትን አባታችን ሆይ የምትለውን በልቡ ምንም ነገር ሳያስብ እሷን ብቻ እስከሚደግም ድረስ ክፉ ነገር ሳያስብ ይችን ለሚደግም ሰው በቅሎዬን ከነኳርቻዋ እሰጣለሁ ብሎ ቃል ገባ። ይገርማቸዋል። ተረት አይደለም፣ እውነተኛ ቃል ነው። እንደው በጸሎት ጊዜ ልቡ ይህን ዓለም የማያስብ ሰው የለም ተብሎ ነው። በጸሎት ጊዜ ልቡ የዚህን ዓለም ተድላ ደስታ፣ የዚህን ዓለም ጥቅም የማያስብ የለም። የሚጸልይ ሁሉ ልቡ እየባከነ ነው ተብሎ ነው። ስለዚህ እኔ በእውነት እንደው ልቡ የማይባክን ሲጸልይ ልቡ ብዙ ነገር የማያስብ ሰው ቢኖር ሌላ ብዙ ጸሎት አይደለም፣ ትንሽዬ ጸሎት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የምትለዋን ጸሎት በልቡ እንደው የዚህን ዓለም ሳያስገባ የዚህን ዓለም ሐሳብ ሳያስብ የሚጸልይ ሰው ቢኖር በቅሎዬን ከነኳርቻዋ እሸልማለሁ አለ። አንዱ ካህን እኔ ጸልያለሁ አለ። አስቡ፣ ተነስን በል ተባለ። አባታችን ሆይ በሰማያት የምትኖር ብሎ እንደጀመረ አይ ቆይ አለ። እንግዲህ ሰውየው መጀመሪያ በቅሎዬን ነው ያለው፣ ከነኳርቻዋ አላለም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ እንደጀመረ ቆይ በቅሎዋን የምትሰጠኝ ከነኳርቻዋ ነው ወይስ ብቻዋን ነው ብሎ ጠየቀ። አይ ጨርሰሃል አሉ ሰውየው። ጨርሰሃል፣ ይኸውልህ እኔ በልቡ ሌላ ነገር ሳያስብ በቅሎዬን እሸልማለሁ። በልቡ ሌላ ነገር ሳያስብ ይችን ብቻ የጸለየ ሰው በቅሎዬን እሸልማለሁ ብዬ ነበረ። ስሸልም ግን ከነኳርቻዋ ነበረ። አንተ ግን ጸሎቱን ከጀመርክ በኋላ የምን ሐሳብ መጣብህ? በቅሎይቷን ሳ ኳርቻዋንም አሰብክ። ስለዚህ ይበቃሃል፣ ወድቀሃል አለው። ይኸውላችሁ ለጸሎት ስም ስንነሳ እግዚአብሔር አናስበውም። የምናስበው ብቻ ጸሎቱን እየጸለይን ያ በልባችን ያለው ነገር እንዲፈጸም አቤቱ ጌታ ይሄን አድርግልኝ፣ ይሄን አድርግልኝ ወይም ይሄን አጥፋልኝ የሚለውን ይዘን ነው እንግዲህ የምንጎተተው። ታዲያ በዚህ እግዚአብሔር ደስ ይለዋል ወይስ ያዝናል? ይኸውላችሁ እግዚአብሔር ጋር ስትጣሉ እንዳትገኙ የተባልነው በምንሰራው ስራ ሁሉ በምናስበው ሐሳብ ሁሉ እግዚአብሔር ይቀበለው ይሆን ወይስ ያሳዝነው ይሆን? ይከፋው ይሆን? እባክህ እኔ እውቀት የለኝም፣ እኔ ጥበብ የለኝም፣ እውቀቱን ማስተዋሉን ጥበቡን ስጠኝ፣ ፈቃድ ይደረግልኝ፣ ሳላውቅ የሰራሁትን በደል ይቅር በለኝ እያልን በትህትና እውቀት እንኳ ቢኖረን እንዳላዋቂ ሆነን መገኘት ነው ያለብን በፊቱ። በእግዚአብሔር ፊት እንኳን እኛ መላእክትን በእውቀት አይደርሱበትም። እንግዲህ በእውቀት የመላእክትን የእርቦ የለንም እኛ። አስቡትና መላእክት ከኛ በላይ የተሰወሩ ረቂቃን ናቸው። እውቀታቸውም የጠለቀ ነው፣ የራቀ ነው። ግን እነሱ እንኳን እግዚአብሔርን በእውቀት ስለመስተካከሉት አፍረውት ፈርተውት ዝቅ ብሎ ነው የሚኖሩት። ሊያዩትም አይፈልጉም ከምስጋና በስተቀር። እኛ ግን ድፍረታችን የላቀ ነው። በልባችን ክፉ ነገር እያሰብን በእጃችን መጥፎ ነገር እየሰራን እግዚአብሔርን አምላኬ ነው አባቴ ነው እንላለን። ድፍረት ነው። ታዲያ አባት ያለው ልጅ አባቱ እውነተኛ አባቱ የሆነ ልጅ ይራባል፣ ይጠማል፣ ይታረዛል፣ ይቸገራል፣ እስቲ እርቃኑን ይቆማል፣ ያዝናል፣ ይተክዛል። አያችሁ፣ አባት የሌለው ያዝናል፣ ይተክዛል፣ መድረሻ የለውም፣ ገንዘብ የለው፣ ልብስ የለው፣ ሁሉ ነገር በሁሉ ድሃ ነው። የሰው በታች ሆኖ ይኖራል። አያችሁ፣ እኛ የባለጸጋው የሀብታሙ የማያልቅበት የእግዚአብሔር ልጆች ሆነን ሳለ ግን ሆዳችን ሙሉ እንኳ በልተን አንገኝም። በረሃብ እናልቃለን። የልብስ እርዛት፣ የሥራ ችግር፣ የኑሮ ችግር ያገላበጠናል። መጠጊያ የለን፣ መኩረፊያ የለን። ይኸውላችሁ ለዚህ ያጋለጠን በስሙ እየተጠራን ልጆቹን አለመገኘታችን ነው ለማለት ነው። ስለዚህ የእግዚአብሔር ልጆች ሁላችንም ዛሬ ስደተኛ ነን። በሰው ሀገር የኖረ ሁሉ ስደተኛ ነኝ ይላል። አዎ ስደተኛ ነው። ምንም እንኳን ስደተኛ ይሁን እንጂ ቢያንስ እንኳን በሀገሩ ከሚኖረው ድሃ የተሻለ ነው። በልብስ በምግብ የተሻለ ኖሮ ይኖራል። የሀገሩ ልጅ ደግሞ ሁሉንም አጥቶ አፈር መስሎ ይኖራል። እና ሁላችንም ስደተኞች ነን። ከማን ነው ስደቱ? ከእግዚአብሔር ፊት ጠፍተናል፣ እርቀናል።
ሁላችንም አንድ ሆነን ወደ አምላካችን ወደ እግዚአብሔር እንድንመለስ እግዚአብሔርም በፍቅር በይቅርታ በቸርነት በሰላም በጤና እንዲጎበኘን ምን እንሁን? እስካሁን ሩጠናል፣ ታክተናል፣ ደክመናል፣ ብዙ ተመኘን። ይሄ ሁሉ አልተፈጸመልንም። ለምንድን ነው ያልተፈጸመው? እግዚአብሔር ባይወደው ነው። ስለዚህ እግዚአብሔር የማይወደውን ነገር ተከትዬ እስከ ሞቴ ድረስ ለምን በችግር በመከራ ተይዤ እሞታለሁ? ከእንግዲህ ወዲህ አምኛለሁ ብለን እጃችን እንስጥ። ለማን? ለእግዚአብሔር። በዚህ ዓለም ወንጀል የፈጸመ ሰው እንደ ልቡ ሊኖር ሲፈልግ እኔ ተሳስቼ በድያለሁ፣ ወንጀል ፈጽሜያለሁ ብሎ አስቀድሞ ለሕግ እጁን ይሰጣል። ግን ተፈልጎ የተገኘ እንደሆነ ቅጣቱ ስለሚጠናበት ያንን የረዥም እድሜ ቅጣት ለማሳጠር ራሱ እጁን ይሰጣል። ታዲያ ፍርዱም እጁን ስለሰጠ በነፃ ባይለቀቅም ፍርዱ የቀለለ ፍርድ ይሆናል። ስለዚህ ሁላችንም እጃችንን ለእግዚአብሔር እንስጥ። እግዚአብሔርን እንደሚፈልገው እንደሚወደው ሁነን አላገኘንም። አዎ እንደሚወደው እንደሚፈልገው ሁነን አላገኘንም። እጃችን እንስጥ፣ ይቅርታ እንጠይቅ፣ ሰላም እንድናገኝ የበደልነው ካለ ክሰን፣ የቀማነው ካለ መልሰን ንስሐ ገብተን አንድ ሆነን ተስማምተን ለመኖር እናስብ። እግዚአብሔር ያከበራቸውን የመረጣቸውን ቅዱሳንን እናክብር። ብናከብራቸው እንከብራለን፣ ብናቀላቸው ደግሞ እንቀላለን። አዎ እነሱ በስራቸው ይህን ዓለም ጠልተው ራሳቸውን ጎርተው ከልብስ ታርዘው ከምግብ ርቀው በውሃ ጠም አረው በመንገድ ላይ ተንኮታኩተው አልቀዋል ለእግዚአብሔር ሲሉ። እያችሁ እኛ ግን አንድ ቦታ ተረጋግተን ተቀምጠን እየበላን እየጠጣን እየለበስን ቤት ሰርተን ትዳር ይዘን ልጅ ወልደን ለምስጋና አልበቃንም። ስለዚህ እግዚአብሔር እንዲታረቀን ይህንን እንድናስብ እንድናገናዘብ ያስፈልጋል ለማለት ነው። ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትገኙ የሚለው ቃል የምንሰራውና የምናስበውን ነገር እያወቅን እያሰብን መስራትና መናገር እንድንችል ነው። ሰው የሚያዝንበት ነገር ቢኖር እግዚአብሔር ያዝንበታል። ሰውን ማሳዘን አስፈላጊ አይደለም። ሰው እንዲያዝን አይፈልግም እግዚአብሔር። ሰውን እንዳልቀስ አይፈልግም እግዚአብሔር ወገኖች። እና ይሄን ለማለት ፈልጌ ነው። እና እንግዲህ በዛሬው ዕለት በሐዋርያት ሥራ ምዕራፍ 5 ቁጥር 39 ላይ እግዚአብሔርን ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ በሚለው ነው እና የተማርነው። ሁላችንም ይሄንን ሰምተን ይሄን አይተን ያሳለፍነውን አሳልፈነዋል። የሚቀጥለውን ጊዜ